ሶሪያ ነበርን። ሶሪያ ነበራችሁ? አዎ። ከሶሪያ ነው የተላካችሁ? አዎ፣ ከሶሪያ ወደ ኢትዮጵያ መጣ። ኢትዮጵያን ልንበጠብጥ መተን ከለከልከን። እንደ ሶሪያ ልንበታትናት ነበር። ስሜ መንግስቱ በለጠ ይባላለሁ። የትውልድ አገሬ ወደ ወላይታ ዞን ዱጉና ፋንጎ የሚባል ወረዳ ነው። በነቢዩ እዩ ጩፋ ቸርች ሻሸመኔ በ12 መስከረም 12 በተደረገው ላይ 5 ሚሊዮን አጋንንት እንደወጣልኝ ናውጣና ኦኬ። ስንት ናችሁ በሱ ላይ ያላችሁት? 5 ሚሊዮን በላሶች። ኦኬ። ነብዩን ግደል ተብላችሁ ነው የመጣችሁት? ሁለት ሰዎች መጥቶ አነጋገሩ። አንደኛው የራሱ የእዩ ጩፋ ወንድም ሳሙኤል ጩፋ ነው። ሁለተኛውም እዛው የሚያገለግል ፓስተር ነው፣ በረከት ይባላል። እነዚህ ሁለቱ ሰዎች ይሄንን ነገር እንዲሰራ ለኔ ይሄን ፊልም እንዲሰራ በጽሁፍ ሰጡኝ። በጽሁፍ የቀረበውን አጠናን። ስናጠና ይሄንን ስንፈጽም ገንዘብ እንደሚከፈልልን በቦታው የዛን ቀን ፊልሙ የተሰራበት ቀን እስከ 50 ሺህ ብር በእጅ እንደሚሰጠኝ ለህዝቡ ደግሞ ለተመልካቹ ፊት 5 ሺህ ብር እንደሚሰጠኝ ከዛ በኋላ ከሰራው በኋላ እዛ ተቀጥሬ እንደሚሰራና ኢትዮጵያን ልንበጠብጥ መተን ከለከልከን። እንደ ሶሪያ ልንበታትናት ነበር። ኢትዮጵያን? አዎ። እንዴት? እንደ ሶሪያ ልንበታትናት ነበር የመጣችሁ? አዎ። አንተ ነህ አሁን የከለከልከን። እኔ ነኝ የከለከልከን? ሰላም ከለከልከን ማለት አሁን ይሄንን እንደዚህ መንፈሱ ከሶሪያ ይመጣል። አረብ ኤምሬትን እንደዚህ ያናጋ መንፈስ ነው። ይሄ በቃ መንግስትን ለማስቦካት በቃ መንግስቱን ራሱን ትልቅ ነብይ እንደሆነና ለዚህ ሀገር እሱ ትልቅ ነብይ እንደሆነ ሰዎች እንዲረዱ የሚያደርገው ነገር ነው። በቃ ተራ ማጭበርበር ነው። ህዝቡ እንዴት እንዳልነቃ አብዛኛው ልጆች እንደዚህ አጋንንት ምንም አጋንንት ሳይኖራቸው በኢኮኖሚ የወደቁ በኑሮ ችግር ምክንያት በድህነት ምክንያት የተለያየ ሁኔታ ውስጥ የገቡ ሰዎችን ለዚህ ዓላማ እንደሚጠቀሙ ዳ የሆኑት ስራ አጥ የሆኑትን ከእስር ቤት የወጡ ወንጀለኞችን አደራጅቶ ለዚህ ዓላማ እነዚህ ሰዎችን የዚህ ዓላማ ተጠቂ ናቸው። እኛ ደግሞ በመንፈሳዊ ዓለም ጸጥታ አስከባሪዎች መሆኑን ታውቃለህ? አውቃለሁ። እናንተ ባትኖሩማ ጠፍታለች። ደቡብ እናንተ ስላላችሁ ሰላም አይደለች? ነብይ እዩ ስላለ ሐዋሳ ላይ ምንም አይነት ነገር አይደረግም የተባለችው ልጅ ተከፍሎላት ይሄንን ድራማ ከሰራች በኋላ የተወሰነ ጥቅም ተሰጥቷት እሷም እዛ ጋር አለች። አሁን ተቀጥራ ዘይት ምናምን እየሸጠች እዛ ጋር እያገለገለች ነው። እቀባችኋለሁ፣ ትፈወሳላችሁ፣ ትፈታላችሁ እያለ አብዛኛው ሰዎች እዛ ጋር በሽታቸውን ተሸክመው ሄዶ መንግስት እንኳን በከፈተው በተለያዩ ሆስፒታሎች እንዳይታከሙ በአገራችን በግልም በመንግስት የተከፈተው ሆስፒታሎች ላይ በሽታቸውን እንዳይታከሙ እዛ አካባቢ ተፈውሳል፣ ወረቀቱን ጣል፣ የሕክምና መስረጃውን ጣል፣ ቅደድ እየተባሉ ሰዎች እየሞቱ እንደሆነ እስከዛሬ እንደዚህ ወጥቶ በፊት ለፊት እሱን የተቃወመ ሰው ባይኖርም ሰዎች በጥርጣሬ እውነትን በሚሰራው ድራማ እውነትም የእግዚአብሔር ላከው የተቀባ ሰው ነው እየተባለ ብዙ ስጋት ውስጥ እንዳትገቡ። እዩ ማለት አጭበርባሪ እልም ያለ ቦዘኔ በሕግ መጠየቅ ያለበት ሰው